Somaliland'i tanıma kararı gayrimeşrudur ve kabul edilemez. እስራኤል ለሶማሊላንድ የሰጠችው ህገወጥ እውቅና ተቀባይነት የለውም። የ70 ሺህ ፍልስጤማውያን ደም በእጁ ያለበት የኔታንያሁ መንግስት የአፍሪካ ቀንድን ትርምስምስ ሊያደርገው እየሞከረ ነው። ይህንን የተናገሩት የሶማሊያ ፕሬዝዳንት አሊያም የሞቃዲሾ ታዋቂ የፖለቲካ ኃላፊ አይደሉም። የሩቅ አገሩ ፕሬዝዳንት የቱርኩ ረሲብ ጣይብ ኤርዶሃን ናቸው። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ቁጣቸው እንደጋለ ብስጭታቸውም ሳይበርድ በአደባባይ የተከሰቱ ነገሩን በአንድ ገጽ መግለጫ ሳይሆን ፊት ለፊት የተጋፈጡ አንድ ሰው አሉ። እሳቸውም የቱርኩ ኤርዶሃን ናቸው። የሶማሊያው ፕሬዝዳንት ለሶማሊላንድ እውቅና የተሰጠበት የኔታንያሁ ፊርማ ሳይደርቅ ማልደው የተገኙት ቱርክ ነበር። ኤርዶሃንም በትውልድ ከተማቸው ኢስታንቡል ሆነው ተቀብለዋቸዋል። ጽፈው ባቀረቡት ቆመው ባነበቡት መግለጫም እስራኤልን ኔታንያሁንና መንግስታቸውን እንዲሁም ፈጽመውታል ያሉትን ወንጀል ጠቅሰው የቴል አቪቭ ወንጀለኛ መንግስት የሰጠው እውቅና ቅቡል ሊሆን እንደማይገባ በአንክሮ ሞግተዋል። ጥያቄው የእስራኤል ውሳኔ የቱርኩን ፕሬዝዳንት ስለምን አስቆጣ የሚለው ነው። ኤርዶሃን ለሶማሊላንድ እውቅና ቢሰጥ ምን ይቀርባቸዋል? ሶማሊያ ለኤርዶሃን ምናቸው ነች? ሶማሊላንድስ የሚሉትም መመለስ አለባቸው። ባለፉት ዓመታት ቱርክ የሶማሊያን ባህር ክልል ለመጠበቅ ተስማማች። ቱርክ ቢሊዮን ዶላሮችን በሶማሊያ ለማፍሰስ ወሰነች። ቱርክ በሶማሊያ ውስጥ ትልቁን የጦር ሰፈሯን ገነባች። የቱርክ አየር መንገድ ወደ ሶማሊያ የሚበር ብቸኛ አውሮፓዊ አየር መንገድ ነው። ቱርክ የሶማሊያን መንግስት ከኢትዮጵያቸው ጋር ልታስማማ እየጣረች ነው የሚለውን ዘገባ ከዜና ገጾችና ከዘገባ ሞገዶች ላይ አይታጣም። አብዛኞቹ ዘገባዎች ግን አንድ ጥያቄ በጥልቀት አይመልሱም። ለመሆኑ ቱርክ ይህንን ያህል በሶማሊያ ላይ ስለምን ትኩረት ሰጥታ ታየች? እንዴትስ ያቺ ወድቃ ለመነሳት እየጣረች ያለች ሀገር የዳበረ ኢኮኖሚና ዲፕሎማሲ የገነባችውን የኔቶን አባሏንና የአውሮፓ ፈጣን ምጣኔ ሀብት እድገት ያላትን ቱርክን ትኩረቷን ሳበች የሚለው ጥያቄ በትኩረት ሊመረመር ይገባዋል። አብይ አህመድ ከሙሴ ቢሂ ጋር የተፈራረሙትን ፊርማ አንካራ ጠርተው ያስቀደዱት ኤርዶሃን የኔታንያሁን ፊርማ በሩቁ ከማውገዝ ውጭ ምርጫ ያላቸው አይመስሉም። አምና ብልጽግና የተወገዘባትን ሶማሊላንድን እንዲተው ያደረጉት ኤርዶሃን የኢትዮጵያና የሶማሊያ መሪዎችን አንካራ ጠርተው አብይ አህመድን ተሸናፊ ሐሰን ሼክን ባለድል ያደረገው ለአፈራርመው መሸኘታቸው ይታወሳል። የሶማሊላንድንና የሶማሊያን መሪዎች ለማፈራረም መድረክ የፈጠሩ የመጀመሪያው መሪም ኤርዶሃን ናቸው የሚለው ጉዳይ ግን እምብዛም አይታወስም። መቼ ለምንና ምን ውጤት ተገኘበት የሚለውን ጉዳይ እንዘክረዋለን። በእርግጥ ሶማሊያ ለቱርክ ምንድን ነች? አውሮፓውያን ሁሉ ምዕራባውያን በጠቅላላ የበዙት የአረብ መንግስታትም ጭምር የሶማሊያን ፓስፖርት የያዘ ሰው ወደ አገራቸው እንዳይገባ የሚያደርጉ ወይም ከገቡ በኋላ የሚያቅቡ አሊያም እንደ ዶናልድ ትራምፕ እያሳደዱ ባለበት በዚህ ወቅት ከመቋዲሾ ወደ አንካራ እንዲበሩ የፈቀደችው ቱርክስ ለሶማሊያ ምኗ ነች? ለመሆኑ መቋዲሾና አንካራ ግንኙነታቸው ከየት ተነስቶ የት የሚደርስ ነው? የዓለም ሙስሊሞች ጠበቃ ሆነው እንዲታዩ የሚታትሩት ኤርዶሃን ከእስላማዊ አሸባሪው አልሸባብስ ጋር ያላቸው ግንኙነት ምን መሳይ ነው? ለሶማሊላንድ እውቅና መስጠትን የሚያወግዙት የቱርኩ አለቃ ከሀርጌሳ ለሚሄዱ ሶማሊላንዶች በአገራቸው ስኮላርሺፕ እንዲሰጣቸው ያደርጋሉ። ጥያቄው የሶማሊላንድ ሰው ከሀርጌሳ አንካራ ወይም ኢስታንቡል የሚጓዘው በማን ፓስፖርት ነው የሚለው ነው። ይህ ሁሉ ሁኔታ ግን ለኢትዮጵያውያንና ለብልጽግና ምን አይነት ጥቅምና ስጋት አለው? ደቂቃዎችን ወስደን ለመቃኘት እንሞክራለን። አብራችሁን ቆዩ። Turkey's Prime Minister Tayyip Erdogan has become the most high-profile leader so far to visit Mogadishu. ከዛሬ 14 ዓመታት በፊት ነሐሴ 19 2011 በፈረንጅ አቆጣጠር በዕለተ ጁምዓ አርብ ረፋድ ላይ የቱርኩ ጠቅላይ ሚኒስትር ረሲብ ጣይብ ኤርዶሃን ሞቃዲሾ ገቡ። ይህ ዜና በእርግጥም አነጋጋሪ ነበር። አልሸባብ ባስጨነቃት ያልጸናና ያልተቃና መንግስት ባለባት የተበጠበጠ አገርና በርካታ ታጣቂ ኃይል ባየለባት ሶማሊያ ከአፍሪካ ውጭ የሆነ ሌላ መሪ ለጉብኝት ሲገባ ዜናው ብዙ ቢያነጋግር የሚጠበቅ ነበር። ጆርጅ ቡሽ በ1993 የፈረንጆች አዲስ ዓመት ዕለት ሞቃዲሾ ተገኝተው ዓለምን ካስገረሙበት ሁኔታ ወዲህ እንዲህ ያለ ትልቅ ጉብኝት አፍሪካዊ ባልሆነ መሪ ተደርጎ አያውቅም። ጠቅላይ ሚኒስትር ኤርዶሃን ግን አደረጉት። እሳቸው ብቻ ሳይሆኑ ሚስታቸውን፣ ልጃቸውንና ባለስልጣኖቻቸውን ብቻም ሳይሆን የሀገራቸውን የኪነ ጥበብ ባለሙያዎችንም ይዘው በአርብ የሶላት ቀን መቋዲሾ ገቡ። ወቅቱ ሶማሊያውያን አጋር የሚያስፈልጋቸው ድርቅ ተከስቶ ብዙዎች የተቀጠፉበት፣ ጽንፈኛ ታጣቂዎች የቀረውን ህዝብ የሚያንገላቱበት፣ በአጠቃላይ ግራ የተጋቡበት ወቅት ነበር።
እናም እንዲህ ያለ አጋርነት ያስፈልጋቸው ነበር። በመሆኑም የኤርዶሃን በዚያ መገኘት ትርጉሙ በዛ። እናም ዓለም የረሳቸውን ተፈጥሮ ያስራባቸውን የአገራቸው ፖለቲከኞች ሰላም የነሷቸውን ሶማሊያውያንን የሚለበስም የሚቀመስም ይዘውላቸው በገጠራማው የአገሪቱ ክፍል ከነሚስታቸው አብረዋቸው ታዩ። በዚያ በ2011 የድርቅ ወቅት የቱርኩ ጠቅላይ ሚኒስትር ወደ ሞቃዲሾ ከመብረራቸው በፊት የእስላማዊ ትብብር ድርጅት አባል አገራትን በኢስታንቡል ከተማ ሰብስበው ስለ ሶማሊያውያን እንምከር የሚል ጉባኤ አካሂደዋል። 40 አባል አገራት ባሰባሰቡበት በዚያ መድረክ ለሶማሊያ መድረስ የሚለው ጥያቄ ተቀባይነትም አግኝቶላቸዋል። ስብሰባውን ባጠናቀቁ በሰዓታት ውስጥ ነበር ሞቃዲሾ የገቡት። ሶማሊያ የተቸገሩና የሚታኮሱ ህዝቦች የሚኖርባት ማንም የማይሄድባት ሀገር ነች የሚለውን እምነት የናደው የኤርዶሃንና የቤተሰባቸው እንዲሁም የቢዝነስና የኪነ ጥበብ ባለሙያዎች ጉዞ በእርግጥም በሶማሊያውያን ዘንድ የማይረሳ ሆኖ ዘልቋል። በዚያ ጉብኝታቸውም ኤምባሲያቸውን ከፍተው አምባሳደር መድበው ከሞቃዲሾ ኤርፖርት እስከ ከተማው ድረስ ያለውን መንገድ ለመገንባት ቃል ገብተው የተራቡ ሰዎችን ጎብኝተው የቱርክ አየር መንገድ ወደ ሞቃዲሾ መብረር አለበት ብለው ትዕዛዝ ሰጥተው ተመለሱ። ኤርዶሃን ግን በዚህ አላበቁም። ያንን አነጋጋሪ ጉብኝት ባደረጉ በአንድ ወር ውስጥ የተባበሩት መንግስታት ጠቅላላ ጉባኤ በኒውዮርክ ሲካሄድ እሳቸው የሶማሊያን የጠኔ ችግር ዓለም ሊወያይበት ይገባ ዘንድ ጥሪ ያቀረቡ። ይህንንም ሶማሊያውያን የማይረሱት ውለታቸው ሆነ። ኤርዶሃን ጠቅላይ ሚኒስትር ሆነው የጎበኟትን ሶማሊያን ፕሬዚዳንትም ሲሆኑ በ2016 ሄደውባታል። እናም እንዲህ ደጋግሞ የሚመላለሱባት ሶማሊያ አሁን ትልቁ የቱርክ ጦር መገኛ ሆናለች። በሞቃዲሾ ትልቁ የጦር ሰፈር ብቻ ሳይሆን ትልቁ ኤምባሲም የቱርክ ነው። This base in the Somali capital city of Mogadishu is now the biggest military post and training camp Turkey has overseas. ይህ በሶማሊያ የሚገኘው የቱርክ ጦር ሰፈር ነው። ተርኪሶም በሚል የእንግሊዝኛ ምህጻርም ይጠራል። ከ400 በላይ ሄክታር መሬት ወስዶ ተንጣሏል። የጦር ሰፈሩ በይፋ የተከፈተው ከሁለተኛው የኤርዶሃን ጉብኝት በኋላ በ2017 ሲሆን ግንባታው ግን ራሱን ችሎ 2 ዓመታትን እንደወሰደ ተዘግቧል። የቱርክ ኤታማዦር ሹምና የወቅቱ የሶማሊያ ፕሬዝዳንት በተገኙበት የተከፈተው ይህ የጦር ሰፈር $50 ሚሊዮን ወጪን ጠይቋል። የጦር ሰፈሩ ዋና ዓላማ የሶማሊያን ብሔራዊ ወታደሮች በማሰልጠን አልሸባብን እንዲፋለሙ ማድረግና ኢትዮጵያን ጨምሮ ሌሎች የአካባቢው ሀገራት ያሉበትን አሚሶም ወይም ኤዩሶምን የሚተካ ጦር መፍጠር የሚችል ነው። በዚህ ጦር ሰፈር ውስጥ ሰልጥነው የሚወጡ ወታደሮችም ንስሮቹ የሚል ስያሜ ይሰጣቸዋል። ከ11 ዙር በላይ ሰልጣኞችን አስመርቋል። ይህ የጦር ሰፈር እንዲህ ያለ ተልዕኮ ያለው መሆኑ ሲነገር ቢቆይም የብልጽግናው መንግስት ከሶማሊላንድ ጋር ውል የለሹን የመግባቢያ ውል ከተፈራረመ በኋላ የጦር ሰፈሩ ሚና ከፍ ብሏል። የአዲስ አበባ አገዛዝ የሶማሊያን ሉዓላዊነት ጥሶ ባህር ሊወስድ ነው በተባለ ጊዜ የሞቃዲሾ መንግስት ከቱርክ ጋር በፍጥነት የተፈራረመው ውል የአገሪቱን የባህር ክልል የሚጠብቅለት ሆነ። ይህንን አዲስ ስምምነት በማስተግበር ረገድም በ2017 የተከፈተው ይህ የጦር ሰፈር ቀዳሚ ሚና ወስዶ ነበር። Somalia's President Hassan Sheikh Mohamud welcomed Turkish naval forces to the capital on Tuesday. ሶማሊያ ድርቅ ሲያጠቃት ቀድማ የደረሰችላት ዓለም ሁሉ ዘንግቷት የፈረሰችና የወደቀች ሀገር እያለ በፖለቲካ ትምህርት ቤቶች ውስጥ የፊልድ ስቴት ቲዮሪ ምሳሌ ሲያደርጋት መሪዋን በመላክ አጋርነቷን ያሳየቻት ኤርፖርቷን ገንብታ መንገዷንም አንጻ ሞቃዲሾም እንደ ሌሎች ሀገራት ዋና ከተማዎች መዳረሻ መሆን ይችላል ያስባለች ቱርክ በችግሯ ሁሉ አብራ የመቆሟ ምክንያት ምንድነው የሚለው ጥያቄ ልክ የሚሆነው እነዚህን ሁሉ በማየት ነው። የቀጣናዊ ጉዳዮች ትኩረታቸውን የሚስበው ባለሙያዎች ለዚህ የሚያነሷቸው ልዩ ልዩ ምክንያቶች አሉ። እነዚህን ምክንያቶች ከመመልከታችን በፊት አንካራ ከሞቃዲሾ ጋር እንዲህ ያለ ግንኙነት ካላት ከሶማሊላንድስ ጋር የሚለውን እናስቀድመው። አጭሩ ምላሽ ሶማሊላንድ ለቱርክ እንደ አንድ የክልል ግዛት የምትታይ ሶማሊያዊት ምድር ነች። የሀርጌሳና የሞቃዲሾም ችግር በንግግር እንዲፈታ ፍላጎቷ ነው። ይህንን ለማድረግም የሁለቱን መሪዎች ፕሬዚዳንት ኤርዶሃን አንካራ ድረስ ጠርተው ሞክረዋል። ሶማሊላንድም አገርነትን ተይና በሶማሊያ ውስጥ ቀጥይ ለማለት የሞከሩት ኤርዶሃን ጅምሩን ዘ አንካራ ፕሮሰስ የሚል ስም አውጥተውለት ነበር። ቱርክ በሁለቱ ወገኖች መካከል ቀጥተኛ ድርድር እንዲጀመር በይፋ ግብዣ ያቀረበችው እንደ አውሮፓውያን አቆጣጠር በ2013 ነበር።
ሚያዚያ 2013 የመጀመሪያ ስብሰባ በተደረገም ወቅት የቱርኩ ጠቅላይ ሚኒስትር የነበሩት ኤርዶሃን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የሶማሊላንድ ፕሬዝዳንት አህመድ ሲላኒዮን ፊት ለፊት እንዲገናኙ በማድረግ የመጀመሪያው መሪ ሆነዋል። በዚያ መገናኘት ላይ ሁለቱ ወገኖች በጸጥታና በሽብርተኝነት ዙሪያ ለመተባበር እንዲሁም ንግግሩን ለመቀጠል ተስማምተው ነበር። ኤርዶሃን ይህንን ሲያደርጉ ሶስት ዋና ዋና ግቦችን ይዘውም ነበር። በሁለቱ ወገኖች መካከል ያለውን ጥርጣሬ መቀነስ፣ የሰብአዊ እርዳታና የልማት ስራዎችን ያለምንም እንቅፋት እንዲቀጥሉ ማድረግ፣ በመጨረሻም ሶማሌላንድ በፌዴሬሽን በኮንፌዴሬሽን ወይም በሌላ የፖለቲካ ቀመር በሶማሊያ ስር የምትቀጥልበት መንገድ መፈለግ የሚሉ ነበሩ። ሆኖም ተስፋ ሰጪ መስሎ የነበረው ሂደት ሶማሊላንድ ከነጻነት ውጪ ምንም ነገር ላይ አልደራደርም የሚል አቋም ስትይዝ፣ ሶማሊያም የአንድነት ጉዳይ ለድርድር አይቀርብም በማለቷ ስምምነት ላይ መድረስ ሳይቻል ቀረ። ከ2015 በኋላ ደግሞ ሙከራዎች ሁሉ እየከሸፉ ሄዱ። ሶማሌላንድም ቱርክ ለሞቃዲሾ ታዳላለች በሚል መክሰስ ጀመረች። አምና ደግሞ ከብልጽግናው አገዛዝ ዕውቅና ይሰጥሻል ተብሎ የተገባላትን ቃል ቱርክ በማስጣሏ ሶማሌላንድ በአንካራ ላይ ስታቀርበው ለነበረው የታዳላለች ክስ ምስክር አደረገችው። After 8 months of intense diplomatic efforts initiated by Turkey, leaders Abiy Ahmed and Hassan Sheikh Mahmoud shake hands and sign a landmark agreement. ሶማሊላንድ ከኢትዮጵያ ልታገኘው የነበረውን ዕውቅና በዚህ መልኩ ያስቀደዱት ኤርዶሃን በሀርጌሳ ቆንጽላ ጽሕፈት ቤት አላቸው። የሶማሊያ ፓስፖርትን ለያዙ የሶማሊላንድ ዜጎችም ነጻ የትምህርት ዕድል በቱርክ ዩኒቨርሲቲዎች እንዳገኙ ያደርጋሉ። በርካታ አየር መንገዶች ወደሚበሩበት ሀርጌሳ የቱርክ አየር መንገድ እንዲበር አልፈቀዱም። ሶማሊላንድ እንዳትገነጠል አበክረው እየሰሩ የቀጠሉት አብይ አህመድን ፊርማ አስቀድደው ኔታንያሁን እያወገዙ ያሉት ለሶማሊያ ግዛታዊ አንድነት ቀናኢ የሆኑት ኤርዶሃን ከሞቃዲሾ ጋር ያጋመዳቸው ነገር ምንድን ነው? አጥኚዎች ታሪክ፣ እስልምና፣ ንግድና ፖለቲካ ከምክንያቶቹ ውስጥ ናቸው ይላሉ። ታሪክ ሲባል ከኦቶማን ቱርክ ዘመን የሚጀምረው የሁለቱ ሀገራት ግንኙነት ነው። በዛሬዋ ሶማሊያ ውስጥ ገዢ የነበረው እስላማዊው የአጁራን ስርወ መንግስት ከቱርኩ የኦቶማን ስርወ መንግስት ጋር የዳበረ የንግድና የውትድርና ግንኙነት ነበረው። ግዙፉ ኦቶማን ስርወ መንግስት መቀመጫውን ሞቃዲሾ አድርጎ ይኖር ለነበረውና በአፍሪካ ቀንድ ውስጥ ከነበሩ እስላማዊ ስርወ መንግስቶች ቁንጮ ለነበረው ለአጁራን ስርወ መንግስት የጦር መሳሪያ ድጋፍ ያደርግለት ነበር። በቅኝ ግዛት ወቅትም አፍሪካን የሚቀራመቱ አውሮፓውያን ሲንቀሳቀሱ የኦቶማን መንግስት ለሶማሊያ መከላከያ ዲፕሎማሲያዊ፣ ሃይማኖታዊና ፖለቲካዊ እንቅስቃሴዎችን አድርጎ እንደነበር ሱዳናዊው የፖለቲካ ታሪክ አጥኚው መሐመድ ኑር አሊ ኦቶማንስ ኤፈርትስ ቱ ፕሮቴክት ሶማሊያስ አጌንስት ዚ ኢሮፒያን ፓወርስ በሚለው ጽሑፋቸው ላይ አስነብበዋል። በዚያ የኦቶማንና የአጁራን ስርወ መንግስቶች ወቅት ሁለቱ እስላማዊ ግንኙነቶች ሃይማኖታዊ መልክ ይዘው ቀጥለው እንደነበር የሚያስረዱ ሰዎች ደግሞ ህዝብ ለህዝብ ግንኙነቶችም ነበሩበት፣ መዋለድና መነጋገድም በብዛት ይካሄድ ነበር ይላሉ። የቱርኩ ፕሬዚዳንት ኤርዶሃን ደግሞ በአፍቃሪ ኦቶማን ስርወ መንግስት የሚታወቁ ናቸው። ፕሬዚዳንቱ የኦቶማን ስርወ መንግስት ከያኔዋ ኮንስታንቲኖፕል ከአሁኗ ኢስታንቡል እየተነሳ ያስተዳድራቸው የነበሩትን ወይም በአጋርነት አብረውት ይሰሩ የነበሩትን አገራት ወዳጅ አድርገው ለመቀጠል የሚታትሩ ሆነው ተከስተዋል። ኢምፔሪያል ግራንጀር ኤንድ ሴሌክቲቭ ሜሞሪ የሚል ጽሑፍ የጻፉት ፕሮፌሰር ኤድዋርድ ዋስትንዲጅ የኤርዶሃን የቱርክ የውጭ ጉዳይ ፖሊሲ የኦቶማን ኢምፓየር የተቆጣጠራቸውን ወይም ወዳጅ አድርጓቸው የነበሩትን ሀገራት በማሰስ ላይ የተጠመደ ነው ይሉና ይህንንም ኒዮ ኦቶማኒዝም ይሉታል። እነዚህ ሀገራት ደግሞ አብዛኞቹ ሙስሊም መሆናቸውን ያስታውሳሉ። ስለዚህ ሶማሊያን የመፈለጋቸው አንደኛው ምክንያት ከዚህ ታሪካዊ ሁነት የሚመነጭ ነው ማለትም ይቻላል። ሁለተኛው እስላማዊ አመለካከታቸው ሲሆን ለሐማስም ለሙስሊም ወንድማማቾች ህብረትም የሚራራው የፕሬዚዳንት ኤርዶሃን ልብ ለወደድ ባይ ፖለቲካቸው በሚገባ ተገልግለውበታል በሚል የሚተቹበትን እስልምናን በዓለም ፖለቲካዊ ስርዓት ውስጥ ሚና እንዲኖረው ይፈልጋሉ ይሏቸዋል። በአገራቸው ውስጥ ህጉ መንግስታዊ ሃይማኖት የለም የሚል ቢሆንም እሳቸው ግን ዋና ማጠንጠኛቸውና መቀስቀሻቸው እስልምና ሆኖ ዘልቋል። በዚህም ከምዕራቡ ዓለምም ሳይጣሉ እስላማዊ ኃይሎችንም እየደገፉ በመቀጠል በአገር ውስጥ ያራመዱትን እወደድ ባይ ፖለቲካ በዓለም አደባባይ ለመድገም ይፈልጋሉ ይሏቸዋል። For 2 decades, Turkey's been ruled by one man. Islamist, yet moderate and pro-Western, and that was really unique.
እስላማዊ መንግስት በይፋ ቢያውጁም ለዚህኛው ፖለቲካቸው የሚመች ተግባር መፈጸም የሚቀናቸው ኤርዶሃን ከሶማሊያ ጋር ዲፕሎማሲያዊ ግንኙነት ለማድረግ ሲንቀሳቀሱም የተጠቀሙት እስላማዊውን ኦአይሲ ነው። ይህ ድርጅት ደግሞ በአብዛኛው እስላማዊ መንግስታትን ያሰባሰበ በ1969 የተመሰረተ ድርጅት ነው። በእንግሊዝኛ ምህጻሩ ኦአይሲ እየተባለ የሚጠራው ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን በ1969 በሞሮኮ ራባት ሲመሰረት ሶማሊያና ቱርክ መስራች አባል ነበሩ። ድርጅቱ የተመሰረተው እስራኤል በኢየሩሳሌም በሚገኘው የአልአቅሳ መስጂድ ላይ ጥቃት ሰንዝራለች ከተባለ በኋላ በተፈጠረ ቁጭት ሲሆን እስላማዊ ተቋማትን መጠበቅ፣ ሙስሊሞች በብዛት በሚኖሩባቸው ሀገራት ውስጥ ትብብር ማድረግ፣ በእስላማዊ ህዝቦችና መንግስታት መካከል የኢኮኖሚ የባህልና የህብረተሰብ ግንኙነት እንዲጠናከር ማድረግ የሚሉት በመመስረቻ ቻርተሩ ላይ የሰፈሩ ዓላማዎች ናቸው። እንዲህ ያሉ ዓላማዎች ያሉትን የዚህን ድርጅት አባል ሀገራት በኢስታንቡል ሰብስበው ካወያዩ በኋላ ነበር ኤርዶሃን ከ14 ዓመታት በፊት ወደ ሶማሊያ ያቀኑት። ሙስሊም ለሙስሊም ሊደርስ ይገባል፣ ሙስሊምን ማገዝ ያስፈልገዋል በሚል መርህ ከሶማሊያ ጋር ግንኙነታቸውን ለማጠናከርና ብዙ ሀብት ለማፍሰስ ብዙ ሰውም ለማሰማራት ወስነዋል። ከ50 በላይ አባል ሀገራት ካሉት ኦአይሲ ውስጥ ቱርክ ዋና የሶማሊያ ጉዳይ ገዳይ ለምን ሆነች የሚለው ደግሞ ተጨማሪ ጥያቄ ነው። ለዚህ ማብራሪያ የሚሆነን መረጃ የምናገኘው የዓለም አቀፍ ግንኙነት ፕሮፌሰሩ ፌዴሪኮ ዶኔሊ በዘ ኮንቨርሴሽን ላይ ካሰፈሩት ጽሑፍ ነው። ባለሙያው እንደሚሉት ቱርክ ሶማሊያን እየተጠቀመችባት ያለችው በዓለም ፊት ልታሳካው የምትፈልገውን ቅቡልነት ለማከናወንና በእስላማዊ ሀገሮች ላይ ያላትን ተደማጭነት ለመጨመር ነው። ወድቃለች አትነሳም በተባለላት ሶማሊያ በኩል የተከሰተችው የኤርዶሃን ሀገር በዓለም አቀፍ ግጭቶች ላይ ያላትን የራሷን አቅም ለመፈተሽ ሶማሊያን እንደ ላቦራቶሪ እየተጠቀመችባት እንደሆነ የሚያነሱት ተንታኙ የቱርክ መንግስት የሶማሊያን ጉዳይ እንደ አገር ውስጥ አጀንዳው መመልከት ይዟል ይላሉ። በዚህም ሶማሊያንና ቀውሷን የዓለም አጀንዳ አድርጎ መወያያ ያድርግ የሚለው የፕሬዚዳንት ኤርዶሃን አጀንዳ ተቀባይነት አግኝቶ የሶማሊያን ጦር ለማጠናከር ከአሜሪካና አውሮፓ ህብረት ጋር በጋራ ለመስራት በቅተዋል። ቱርክም በአፍሪካ ቀንድ ውስጥ የጦር ሰፈር ያላት ሌላኛዋ የሰሜን አትላንቲክ ጦር ህብረት ኔቶ አባል አገር ሆናለች። ሶማሊያ ውስጥ ያስገባችው ሰራዊትም የሶማሊያን ጦር ከማሰልጠን አልፎ የብልጽግናው መንግስት ለወስደው ፈልጋለሁ የሚለውን የባህር ክልል የመጠበቅ ኃላፊነት እስከ መውሰድ ደርሶ እንደነበር አይዘነጋም። This base in the Somali capital city of Mogadishu is now the biggest military post and training camp Turkey has overseas. በሞቃዲሾ ይህንን የመሰለ የተንጣለለ ጦር ሰፈር ያላት ቱርክ ድሮን ሸማቿ አዲስ አበባም ሆነች ስትራቴጂካዊ አጋሯ ሞቃዲሾ ችግራቸውን እንዲፈቱ ማድረጓ አብይ አህመድን ዳግመኛ ስለ ሶማሊላንድ እንዳታነሳ ማስበሏ ጥቅሙ ለራሷ ነው። የብልጽግናው አገዛዝ ኢትዮጵያ ውስጥ ስልጣን እስኪይዝ ድረስ ቱርክ በኢትዮጵያ ከሶማሊያ ያላነሰ ኢንቨስትመንት ነበራት። በኢትዮጵያ ውስጥ በማኑፋክቸሪንግ ዘርፍ ቀዳሚዋ ኢንቨስተር ቱርክ ነበረች። በአገር አቋራጭ የባቡር ግንባታ ላይም ከቻይና ቀጥሎ የተሳተፈች ብቸኛ ሀገር ነበረች። በትምህርትና ማህበራዊ አገልግሎቶች ላይ የተሰማራች ልዩ ልዩ ኤንጂኦችን የሚያሰማራች ሀገር ነበረች። ብልጽግና ስልጣን ከያዘ በኋላ ግን እነዚህ ሁሉ የልማት ኢንቨስትመንቶች ወደ ጦርነት ኢንቨስትመንቶች እንዲቀየሩ ተደረገ። እንደ አይካዲስ ያሉት ትላልቆቹ የቱርክ ፋብሪካዎች በመንግስት በደረሰባቸው በደል ሰራተኞቻቸውን በትነው ድርጅቶቻቸውን ዘግተው ወጡ። እንደ ያፒ መርከዝ ያሉትና ከአዲስ አበባ እስከ ወልዲያ የሚደርስ የባቡር መንገድ ይሰሩ የነበሩት ድርጅቶች ተባረሩ። $2 ቢሊዮን ካሳ ይከፈለን የሚል የክስ ሰነድም በለንደን ፍርድ ቤት ከፈቱ። ግዙፍ የልማት ድርጅቶችን አስወጥቶ የባይራክታር ድሮኖችን ወደ መሸመት የተሸጋገረው የአዲስ አበባ አገዛዝ ክፉ ቀን ቢመጣ ለቱርክ ከሶማሊያ የበለጠ ተመራጭ ሊሆን አይችልም። ሶማሊያ የቱርክ ከፍተኛ የኢኮኖሚ ምንጭ ሆና ተከስታለች። የሶማሊያውያን ነጋዴዎችና ዜጎች ገንዘብ በአብዛኛው የሚገኘው በቱርክ ነው። በሪል ስቴት፣ በእንጨት ስራና በመሰል ኢንቨስትመንት ላይ የተሰማሩ የሶማሊያ ተወላጅ ዜጎች በቱርክ ውስጥ $ቢሊዮን እያፈሰሱ ለአገሪቱ መንግስት ግብር ይከፍላሉ። ቱርኮች በሶማሊያ ባላቸው ኢንቨስትመንትም በተለይ በአሳ ልማት፣ በኤርፖርት ኢንቨስትመንትና በሌሎችም ዘርፎች ከፍተኛ ድርሻ አላቸው። ከ3 ዓመታት በፊት የወጣ ሪፖርት እንደሚያመለክተው ቱርክ ወደ ውጭ ሀገራት ከምትልከው ምርት ውስጥ 2% የሚራገፈው ሶማሊያ ነው። በየዓመቱ $1.3 ቢሊዮን ከዲያስፖራዎቿ የምትቀበለው ሶማሊያ ከዚህ ገንዘብ አብዛኛውን የቱርክ ሸቀጦችን ለመሸመት ታውላለች። እናም ቱርክ ይህ ሁሉ ጥቅሟ ከሶማሊያ ምድር እንዳይጠፋ የሶማሌላንድን እውቅና አብዝታ ታወግዛለች፣ ትቃወማለችም። እናም ቱርክ ይህ ሁሉ ጥቅሟ ከሶማሊያ ምድር እንዳይጠፋ የሶማሊያን አንድነት እየጠበቀች የሶማሌላንድን እውቅና አብዝታ ታወግዛለች፣ ትቃወማለችም። እንዲያም ሆኖ አብይ አህመድን እንዳደረገቻቸው ሁሉ ኔታንያሁን ፊርማህን ቅደድ ማለት አይቻላትም። ኤርዶሃን ቁጣቸውን ማስተጋባት ግን ይችላሉ።
እዚህ ጋር ግን አንድ መሰረታዊ ጥያቄ አለ። ከሰሞነኛው የኤርዶሃን ቁጣ ጀርባ ያለው ዋና ጉዳይ ከሶማሌላንድ ጋር የተያያዘ ብቻ ነው ወይስ የዋለ ያደረ መቃቃር? ለመሆኑ እስራኤልና ቱርክ ምንና ምን ናቸው? በምዕራባውያኑ በአሜሪካም ሆነ በአውሮፓ እንደ ወዳጅ የሚታዩት ቴልአቪቭና አንካራ በቅርብ ዘመናት የገቡበት ሽኩቻ ይዘቱና ጣፈንታው ምንድን ነው? ይህንን ጥያቄ በሌሎች ዝግጅቶቻችን እንድንመለስበት እንቀጣጠር። መልካሙን ሁሉ በመመኘት እንሰናበታለን።